በሽማግሌ ፊት እየሮጡ ፊት ለፊት መሄድ የሽማግሌን ሰላም መንሳት ነው። እውነቴን እኮ ነው መርጋችሁ። ሽማግሌው ተጎንብሶ ጎንበስ ያለ አንተስ ጣል ይሄ የጉልበት እየታ ያርግህ ብሎ ውስጡ ይሰማዋል። ስለዚህ ለሽማግሌ ሰላምስ መስጠት አለብን። አብረነው ማዝገም ወይም ማስፈቀድ አለብን። አባቴ ረጋ ብለው ይምጡን የሚቸኩልበት ጉዳይ አለ ማለት ያስፈልጋል። የሰውን ሰላም መበጥበጥ ተገቢ አይደለም። ሰው ያጽናና ሰው እግዚአብሔርም ለሱ አጽናኝ ይሰጠዋል። የሰውን ችግር አለማቃለል። አፍን ባፍ ይሰራበታል። ባፍ የሚሰሩ 33 አይነት ኃጢአቶች አሉ። እነዚያን አለማድረግ፣ ጥቂቱን ለመናገር ነገር መስራት፣ ጥቂቱን ለመናገር መሳደብ፣ ጥቂቱን ለመናገር መዋሸት፣ ጥቂቱን ለመናገር መማን፣ ጥቂቱን ለመናገር ማጉረምረም፣ ጥቂቱን ለመናገር መራገም፣ ጥቂቱን ለመናገር ሐሜት፣ ጥቂቱን ለመናገር አድማ፣ ጥቂቱን ለመናገር ለፍላፊነት፣ ጥቂቱን ለመናገር ማንሾካሾክ፣ ጥቂቱን ለመናገር ሽንገላ፣ ጥቂቱን ለመናገር መዘበት፣ ጥቂቱን ለመናገር ባሉ ጨምሩ። ስንት ሆነ? 12 ደርሷል። ይበቃናል። ደግሞ የኃጢአት ክምር የሰው ነገር እኮ ታምረኛ ነገር ነው። ሰው ጎበዝ ከባድ ነው። ብቻ እግዚአብሔር በሰው እጅ አይጣለን። እኔ እንደ መድኃኒዓለምን የምለምለው በሰው እጅ አትጣለኝ ነው። አሰማኝ ማለት ነው። በሰው እጅ እሱ መቼም ቸር ነው። አድቅቆም ቢሆን እንዳንጠረኛ አወላግዶም አቃንቶም ቢሆን እንዳረጋ ያረገኛል። ከሰው እጅ ግን አይጣለኝ። ሰው ከባድ ነው። ሙላችሁን አይጣላችሁ፣ አይጣለን። የሰው እጅ ከባድ ነው እና አሁን ክርስቶስ ፈተናቸው። አለፉ አላለፉ ነገር እንጂ አላለፉም። ካዲው ነው አይደል የተገኙ። ፈተናቸው አላለፉም። ካዲውላ እናንተ እንግዲህ አየዋችሁ፣ ቀና ብሬ ታዘብኳችሁ፣ መልእክተኛም አላኩኝ፣ የራሴ ነው ሳያቸው ያልኩኝ። እናንተን እንግዲህ አምኜ እንግዲህ እናንተ ጋር አልኖርም ሳይሆን አብሯቸው ገባ ሊያድርባቸው። ፈትኖም አብሮን ያድራል፣ ክደነውም አብሮን ለማደር ነው የሚመጣሱ። እንደዚህ ነው እና እንደው ጎበዝ ለሰውም እስቲ እንደው እድል እንስጠው። አንድ ቀን ሌባ የሆነ ሰው ሁል ጊዜ ሌባ አይሆንም። እውነቴን እኮ ነጋችሁ ቀን አይጥለው የለም። እንደው ሰው ሁሉ ሰኞ ሌባ ሆኖ ስላየ ነው ዘላለም ሌባ እያልን መኖር የለብንም። ከሚክዱን ሰዎች ጋርም አብረን መኖር መልመድ አለብን። ከሚክዱን ከሚዋሹን እየተደበቁ ከሚመክሩብን ሰዎች ሁሉ ጋር አብረን መኖር መልመድ አለብን። ያንን ነው ጌታ የነገረን።